ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለተሰኙ ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በማስተዋወቅ እንጀምራለን። በትግራይ ከ5 ዓመት በፊት የተካሄደው ጦርነት ከመፈንዳቱ በፊት ያለው የጦርነት ዋዜማ ድባብ አሁንም እየታየ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ወታደራዊ ሰልፎችና ትርኢቶች፣ ቀስቃሽ ንግግሮችና መሰል ሁኔታዎች ዳግም እየተስተዋሉ መሆኑ ግራ አጋቢ ሆኗል። የኤርትራ ጉዳይ እንደዚሁም በዶክተር ደብረጽዮን ላይ የሸፈተው የአፋሩ ጦር እንቅስቃሴም አሁን እየታየ ካለው የትግራይ ሁኔታ ጋር ተያይዞ ስጋቶችን አሳድረዋል። ጥንቅራችን ይዞታል። የህዝብ ለህዝብ እርቅ በተፈጸመበት የኢትዮ ኤርትራ ዛላንበሳ ድንበር የኤርትራ ወታደር ድንገት በሰነዘረው ጥቃት የሰው ሕይወት መጥፋቱ ተሰምቷል። ጥንቅራችን ይዞታል። መንግስት በኦጋዴን የተፈጥሮ ጋዝ ላይ ፖሊሲ ለውጥ አደረገ። ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅዷ ሙሉ በሙሉ ተሰርዟል። መንግስት ይህንን የወሰነው በገንዘብ እጥረት ምክንያት ነው ተብሏል። መረጃው ዝርዝር አለው። በመጠናቀቂያው የመጨረሻው ምዕራፍ ላይ የሚገኘውን የህዳሴውን ግድብ በተመለከተ ከወደ ግብጽ የሚሰሙ የማጥላላት ዘመቻዎች ቀጥለዋል። ግብጽ ለሱዳን ተቆርቋሪ ሆና ብቅ ባለችበት አዲስ ክስ ግድቡ ላይ የተፈጠረ ብልሽት ካርቱምን በውሃ ማዕበል ሊያጥለቀልቅ ነው ብላለች። መረጃውን ይዘነዋል። ዶናልድ ትራምፕ ሀብታም የአሜሪካ ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸውን አሳውቀዋል። ቲክቶክን ለመግዛት ግን የቻይናን ፍቃድ ማግኘት ቅድሚያ ይፈልጋል ሲሉ ፕሬዚዳንት ትራምፕ ተናግረዋል። ጉዳዩን የተመለከተ አጠር ያለ ዘገባ ይዘናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ ላይ ናቸው። የሙስና ክስ ነው። 5 ዓመታትን ያስቆጠረ ክስ ነው። ከሰሞኑ ጦርነት ጋር በተያያዘም ፍርድ ቤት ቀጠሮውን ያራዘመበት ሁኔታ ታይቷል። የትራምፕ አስተያየትም አደገኛ ጣልቃ ገብነት እየተባለም ይገኛል። ጥንቅራችን ይዞታል። በየዓመቱ በጉጉት የሚጠበቀው የኢትዮጵያ ቀን የስፖርትና ባህል ፌስቲቫል በአሜሪካዋ ሲያትል ከተማ በድሮን ትርኢት በደመቀ የመክፈቻ ስነ ስርዓት ተከፍቷል። ቴዲ አፍሮ በሲያትል በዚሁ ሳምንት አርብ የሙዚቃ ድግሱን ለማቅረብ ቀጠሮ ይዟል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በትግራይ አዲስ የጦርነት እንቅስቃሴ በትግራይ ከ5 ዓመት በፊት የተካሄደው ጦርነት ከመፈንዳቱ በፊት ያለው የጦርነት ዋዜማ ድባብ አሁንም እየታየ መሆኑን የሚያመለክቱ መረጃዎች እየወጡ ነው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጓዶቻቸው ከትግራይ ለቀው መውጣታቸውን ተከትሎ ለተወሰነ ጊዜም ቢሆን ከትግራይ መሃል ፖለቲካ ገለል ብሎ የነበረው ህወሓት አሁን በሙሉ አቅሙ ተመልሶ የክልሉን መንግስታዊ መዋቅር እየተቆጣጠረ ነው። በዚህም ከተወሰኑ ጊዜያት ወዲህ ዶክተር ደብረጽዮንና የቅርብ ሰዎቻቸው በየመድረኩ አብዝተው እየተገኙ ሲሆን ከሰሞኑ የሰማዕታት ቀን በሚል በመላ ትግራይ የተከበረው በዓል ላይ ልክ እንደቀደመው ጊዜ ኮማንዶ ወታደራዊ ትርኢት የተባለው መታየቱ በርካቶችን አነጋግሯል። ለ2 ዓመታት ያህል የተካሄደው ከባድ ጦርነት ከመቀስቀሱ ቀደም ብሎ በትግራይ በርከት ያሉ ወታደራዊ እንቅስቃሴዎችና የአደባባይ ላይ ትርኢቶች ይታዩ ነበር። የክልሉ የሚዲያ ቅኝትም በጦርነት ፕሮፓጋንዳ ላይ ትኩረቱን ያደረገም ነበር። ከሰሞኑ በትግራይ ደረጃ የተከበረው የሰማዕታት ቀን ላይ ታዩት የተጋነኑ ህዝብን የማንቀሳቀስ ሁኔታዎች በትላንትናው ዕለት ደግሞ በወታደራዊ ትርኢት ታጅቦ ታይቷል። ለአላይ ቁራሮ በተባለ አካባቢ በተመረቀ አዲስ ሰማዕታት ሐውልት ላይ የተገኙት ዶክተር ደብረጽዮንና ጓዶቻቸው በአካባቢው የኮማንዶ ትርኢት ላይ ታድመው ታይተዋል። የፕሪቶሪያን ስምምነት ተከትሎ የህወሓት ታጣቂዎች ቲፒኤልኤፍ ኮምባታንትስ በሚል በስምምነቱ ላይ የተቀመጡት ኃይሎች ትጥቅ መፍታት ነበረባቸው። ሆኖም አሁን ባለው ሁኔታ የቀደሙት ትጥቅ መፍታት ይቅርና አዲስ ኃይል እየሰለጠነም ያለ መሆኑን በትላንትናው ዕለት የታየ ወታደራዊ ትርኢት አመልክቷል። የህወሓት ሰዎችም ሆኑ ታጣቂዎችን በወታደራዊ አመራርነት የሚመሩት የቀድሞዎች የመከላከያ ጀነራሎች ደጋግመው የጦርነት አጀንዳ የለንም ጦርነት በቃን ሲሉም ይሰማሉ። እነዚሁ ጀነራሎች ከወራት በፊት ተካሮ በነበረው የአቶ ጌታቸው ረዳና የዶክተር ደብረጽዮን የፖለቲካ ፍትጊያ ጋር በተያያዘ ለዶክተር ደብረጽዮን ህወሓት ግልጽ ድጋፋቸውን በመስጠት መግለጫ ያወጡ ናቸው። የለም ይህ መሆን የለበትም፣ የታጠቀ ኃይል የፖለቲካ ውግንና ውስጥ ምን አገባው ያሉ የተወሰኑ አመራሮች ደግሞ የተወሰነውን ታጣቂ ኃይል ይዘው አፋር ላይ መሽጎ ወታደራዊ ስልጠናዎችን እየወሰዱ ነው። ይህ ኃይል ወደ ትግራይ መሃል የመንቀሳቀስ እቅድ ያለው መሆኑም ይነገራል። ይህ አንደኛው ትግራይን የጦርነት ቅርቃር ውስጥ እንድትገባ የሚያደርጋት ሌላ ፈተና ነውም እየተባለ ይገኛል። በሌላ አቅጣጫ ደግሞ የኤርትራን ጉዳይ ከዚሁ ጋር ተያይዞ ሌላ አዲስ የውጥረት ምንጭ ሆኖም እየተጠቀሰ ነው። የህወሓት ፖለቲከኞችና ወታደራዊ አመራሮች ከኤርትራ መንግስት ባለስልጣናትና ወታደራዊ አመራሮች ጋር በተደጋጋሚ በአካል ተገናኝተው መክረዋል በማለት ከዚህ ቀደም አፍሪካ ኢንተለጀንስ ያወጣው አንድ መረጃ ነገሩን አጭሯል።
በህወሓትም ሆነ በኤርትራ መንግስት በኩል ተከታታይነት ያላቸው ማስተባበያዎች ተሰጥተውበታል። ህወሓት በድንበር አካባቢ ያሉ የህዝቦች ግንኙነት እንጂ ከዚያ የተለየ ነገር የለውም እያለ ይገኛል። ሆኖም ከተወሰኑ ጊዜያት ወዲህ ደግሞ በኢትዮጵያና የኤርትራ መንግስታት መካከል ከረር ያሉ የቃላት ጦርነቶችም እየተሰሙ ነው። ከሰሞኑ የኤርትራ መንግስት የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል በማለት ክሱን ያሰማ መሆኑ የሚታወስ ነው። የኤርትራ መንግስት ይህንን ክስ ያሰማው ባለፈው ሐሙስ ሰኔ 19 ቀን 2017 ዓ.ም በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የኤርትራ መንግስት በዚሁ የሰሞኑ መግለጫው የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለትም ስጋት አለኝ ብሏል። ጉዳዩን በቅርበት የሚከታተሉ የውጭ አካላትም በአካባቢው ዳግም ጦርነት ሊቀሰቀስ ይችላል በማለት ደጋግሞ ሲያስጠነቅቁ ታይተዋል። ተከታታይነት ያላቸው ቅድመ ማስጠንቀቂያዎችም ወጥተዋል። በርከት ያሉ ሰዎች ነገሮችን በማወሳሰቡና ዳግም የጦርነት እንቅስቃሴን በማድረጉ ረገድ የተወሰኑትን የህወሓት አመራሮች በስም ጠቅሰው ክሳቸውን ሲያሰሙ ይታያሉ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከሰሞኑ በአንድ መድረክ ላይ ተገኝተው በሰጡት ማብራሪያም ከ5 እስከ 7 የሚሆኑ ሰነፎች በትግራይ ህዝብ ዕጣ ፈንታ ላይ እንዲወስኑ መፈቀድ የለበትም በማለት የተናገሩበት ሁኔታ ተሰምቷል። አሁን ያለው የትግራይ መስቀለኛ ፖለቲካ ግራ ያጋባቸውና ያገባናል ያሉ አንዳንድ ሰዎችና አካላትም ነገሮች ከእጅ ሳያመልጡ በሚል ሩጫ ላይ ናቸው። በሌላ በኩል የኤርትራ ወታደር የድንበሩ ጥቃት የህዝብ ለህዝብ እርቅ በተፈጸመበት የኢትዮ ኤርትራ ዛላምበሳ ድንበር የኤርትራ ወታደር ድንገት በሰነዘረው ጥቃት የሰው ህይወት መጥፋቱ ተሰምቷል። በዛላምበሳ አንድ የኤርትራ ወታደር 2 ሲቪሎች ላይ ተኩሶ አንድ ሰው ሲገድል ሌላ ሰው ማቁሰሉ ነው የተገለጸው። 2013 ዓ.ም በፌዴራል መንግስቱና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላና እርሱን ተከትሎ በነበረው ፖለቲካዊ ጥረት የዛላምበሳ ድንበር ተዘግቶ ነበር። ከቀናት በፊት በሁለቱ ማህበረሰቦች አማካይነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበር። በኢትዮጵያ ዛላምበሳ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑ ተዘግቧል። የህዝብ ለህዝብ እርቅ በተፈጸመበት የኢትዮ ኤርትራ ዛላምበሳ ድንበር የኤርትራ ወታደር ድንገት በሰነዘረው ጥቃት የሰው ህይወት መጥፋቱ ድንጋጤን ፈጥሯል። ባለፈው ሳምንት አርብ ሰኔ 20 ቀን 2017 ዓ.ም በኤርትራ ወታደር በሲቪል የዛላምበሳ ነዋሪ ባልና ሚስት የተፈጸመውን ግድያ የሚመለከት መረጃ ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ የከተማዋ ነዋሪዎችን ጠቅሶ ቲክቫ ዘግቧል። እንደ ነዋሪዎቹ ቃል በከተማዋ ሲቪል ለብሰው የአልኮል መጠጥ ሲቀማምሱ የዋሉ 2 የኤርትራ ወታደሮች ከሰዓት በኋላ ወደ መኖሪያ ካምፓቸው እያመሩ ሳለ 2 ህፃናት በቤታቸው አጠገብ ሲጫወቱ ያገኛሉ። አንደኛው ወታደር ሰክሮ ስለነበር ህፃናቱን ከመስደብ አልፎ ይመታቸዋል። ይህን ተግባር በቅርብ ርቀት ሲመለከት የነበረው የህፃናት ወላጅ አባት ቀረብ ብሎ ለምን መታቸው ብሎ ጠይቆ ሳይጨርስ የሰከረ ወታደር የታጠቀው ሽጉጥ አውጥቶ ይተኩስበታል። አባትም ይወድቃል። ተግባሩ ያስደነገጣት እናት እየጮኸች ባሏ ወደ ወደቀበት ስትጠጋ ወታደሩ እሷም ላይ እንደተኮሰባት ነዋሪዎቹ ገልጸዋል። አባት በጥቃቱ ህይወቱ ሲያልፍ እናት ቆስለዋል። ሌላኛው አብሮ የነበረ ወታደር ጥቃት የሰነዘረውን ወታደር ቶሎ ባያስቆመው ኖሮ የጉዳቱ መጠን ካጋጠመው በላይ ይሆን ነበር ሲሉ በቅርብ ርቀት ክስተቱን ያዩ የዓይን እማኞች ተናግረዋል። በቀጣይ መረጃ መንግስት የኦጋዴን ተፈጥሮ ጋዝ ኤክስፖርትን ሰረዘ። ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅዷ በገንዘብ እጥረት ምክንያት ተሰረዘ። መንግስት ከኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ መሰረዙን አንድ ሪፖርት አመልክቷል። በኢትዮጵያ ኤነርጂ ምልከታ 2025 የተረጋገጠው ይህ ስረዛ በሀገራዊ ኤነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመለክታል ሲል ሪፖርተር እንግሊዘኛ ጋዜጣ ዘገባ አመልክቷል። የኢትዮጵያ መንግስት በኦጋዴን ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት ሰርዟል ሲል ነው ሪፖርቱ የገለጸው። በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኢነርጂ ባለስልጣን በጋራ የተዘጋጀው የኤነርጂ ምልከታ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ አስተዋጽኦ ማበርከታቸውን ያስረዳል። 767 ኪሎ ሜትር የሚዘረጋውና በመጀመሪያ ዓመት 460 ፔታጁል ጋዝ ለማስተላለፍ ታስቦ የነበረው ይህም ከኢትዮጵያ አጠቃላይ መጨረሻ የኤነርጂ ፍላጎት 25 በመቶ ጋር እኩል የሆነው የታቀደው የቧንቧ መስመር በፈረንጆቹ 2022 መጀመሪያ ላይ መሰረዙ ይታወሳል። የጋዝ ሀብቱ በተለይ በሁለት የኦጋዴን አካባቢዎች ማለትም በካሉብና ሂላላ ሳይቶች እንዲለማ ሲሰራ ነበር። ፕሮጀክቱ ለዓመታት በቻይናው ፖሊጂሲኤል ፔትሮሊየም ግሩፕ የሚመራ ነበር።
የ$4.5 ቢሊዮን ፕሮጀክቱ ጋዝን በፈሳሽ መልክ ለማምረት ያለመ ነበር። ፈሳሽ ጋዙ ከወጣ በኋላ 767 ኪሎ ሜትር በሚረዝመው መስመር ወደ ጅቡቲ የመላክ ከጅቡቲ በመርከብ ወደ ዓለም አቀፍ ገበያ የማድረስ እቅድ ነበረው። እንደ አውሮፓ አቆጣጠር ከ2013 ጀምሮ ፕሮጀክቱ በተከታታይ መዘግየቶች የገጠሙ ሲሆን የምርት ጊዜ ገደቦችም ተደጋግሞ ሲራዘሙ ታይተዋል። እስከ 2024 ድረስ ፕሮጀክቱ እንደተጓተተበት የቀጠለ ሲሆን ቅርብ ጊዜ ከቻይናው ድርጅት ጋር በተደረገ ንግግር የጋዝ ምርቱ በቀጣይ ዓመት 2025 አጋማሽ ድረስ ውጤታማ ይሆናል ተብሎ የታሰበ ነበር። የኢትዮጵያ መንግስት ግን ትልቅ የሚባል የፖሊሲ ለውጥ ከሰሞኑ አድርጓል። ጋዝን ኤክስፖርት ከማድረግ ይልቅ ኢትዮጵያ የኃይል አማራጩ ለሀገር ውስጥ ጥቅም ለማዋል ሐሳብ ቀይራለች። መንግስት የፖሊሲ አቅጣጫ በመቀየሩ በሀገር ውስጥ የአፈር ማዳበሪያ ለማምረትና በውጭ ያለውን ጥገኝነት ትኩረት እንዲያደርግ ሲረዳው፣ በሃይድሮ ፓወር በሚቀርበው የኃይል አማራጭ ላይ እክል ሲያጋጥም የጋዝ ምርቱ ለመጠባበቂያነት እንዲውል መንግስት አዲስ እቅድ ነድፏል። ተንታኞች መንግስት በኃይል አማራጭና በአቅም ሁኔታ ላይ ተግባራዊነትን ያገናዘበ ውሳኔ ወስነዋል ሲሉ ነው የተሰሙት። የጋዝ ፕሮጀክትና ኤክስፖርት ስረዛው ግን የባለ ድርሻ አካላትን የሚነካ ስለመሆኑ አይካድም። መንግስት ከዘርፉ በኤክስፖርት ሊያገኝ ይችል የነበረው ገቢና ሀብት ቀሪ ሲሆን ፕሮጀክቱን ሲሰራ የቆየው የቻይናው ፖሊጂሲኤል የፔትሮሊየም ማህበር ወደ ጎን ገሸሽ እንዲል ሆኗል። የሶማሌ ክልል በዚህ ሀብት በዋናነት ተጠቃሚ በመሆን በክልሉ ይመጣል የተባለው ኢኮኖሚ መነሳሳትና ለበርካቶች የሥራ ዕድል መፍጠሩ በተስፋነት የሚቆይ ይሆናል። በፕሮጀክቱ የተነሳ በማስተላለፊያ መስመርና በወደብ እንቅስቃሴ ተጠቃሚ ስትሆን የነበረችው ጅቡቲም ያሰበችው ጥቅም ይቀርባታል። ኢትዮጵያ በሁለቱ የኦጋዴን ሳይቶች የተረጋገጠ የ6.9 ትሪሊየን ኪዩቢክ የተፈጥሮ ጋዝ ክምችት እንዳላት መንግስት ይናገራል። የጋዝ ምርት ኤክስፖርት መሰረዙ መንግስት ከፍተኛ የፖሊሲ ለውጥ ለማድረጉ ግን ማስረጃ ነው። ወደ ቀጣይ መረጃ አለፍ። ግብጽ በግድቡ አወዛጋቢው ክስ። በመጠናቀቂያው የመጨረሻው ምዕራፍ ላይ የሚገኘውን የህዳሴውን ግድብ በተመለከተ ከወደ ግብጽ የሚሰሙ የማጥላላት ዘመቻዎች ቀጥለዋል። ግብጽ ለሱዳን ተቆርቋሪ ሆና ብቅ ባለችበት አዲስ ክስ ግድቡ ላይ የተፈጠረ ብልሽት ካርቱምን በውሃ ማዕበል ሊያጥለቀልቅ ነው ብላለች። የግብፁ ተነባቢ ጋዜጣ ኢጂፕት ኢንዲፔንደንት አዲስ ባስነበበው ዘገባው በታላቅ የኢትዮጵያ ህዳሴ ግድብ ስራ መክሸፉን ተከትሎ በካርቱም የጎርፍ አደጋ ተከስቷል ብሏል። በካይሮ ዩኒቨርሲቲ የጂኦሎጂና የውሃ ሀብት ፕሮፌሰር አባት ሻራኪ በነሐሴ ወር መጨረሻ ላይ ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር በተያያዘ በብሉ ናይልና በአባይ ወንዞች በሁለቱም በኩል በሱዳን ዋና ከተማ ካርቱም አቅራቢያ የጎርፍ አደጋ ከፍተኛ ስጋት አለ ብለዋል። ግብፃዊው ተመራማሪ ግድቡ የውሃ ማጠራቀሚያ በአሁኑ ጊዜ ሙሉ ነው ማለትም 55 ቢሊዮን ኪዩቢክ ሜትር ገደማ ውሃ ይዟል። ይህ ውሃ ባለፉት ወራት ውስጥ ምንም አይነት ጥቅም ላይ አልዋለም ሲሉ አክለዋል። የዘንድሮ የካርቱም የጎርፍ አደጋ ከዚህ ቀደሙ የተለየ ነው ሲሉ ያስጠነቀቁት ተመራማሪው በህዳሴው ግድብ ተርባይን ብልሽት ምክንያት የጥቁር አባይ የውሃ ክምችት በሐምሌ ወር መጨረሻ ሙሉ በሙሉ ይለቀቃል ሲሉ አሳስበዋል። ይህ በታላቁ የህዳሴ ግድብ ስራ ላይ የሚስተዋለው መስተጓጎል በዚህ ዓመት ከሚጠበቀው የዝናብ መጠን መጨመር ጋር ተገጣጥሞ የሚያስከትለው የጎርፍ አደጋ የከፋ ነው ብለዋል። በካይሮ ዩኒቨርሲቲ የጂኦሎጂና የውሃ ሀብት ፕሮፌሰር አባስ ሻራኪ የጎርፍ አደጋው በሱዳን ከሚያስከትለው የከፋ ጉዳት አስቀድሞም ግድቡ አቁሮ በያዘው ውሃ ምክንያት የሱዳን ገበሬ እየተጎዳ ቆይቷል ሲሉ ከሰዋል። በታላቁ የህዳሴ ግድብ የተከማቸው 43 ቢሊዮን ሜትር ኪዩብ የሚጠጋ ከፍተኛ የውሃ ክምችት የሱዳን ገበሬዎች ባለፉት 2 ዓመታት ላጋጠማቸው ከፍተኛ የውሃ እጥረት ምክንያት ነው ሲሉ አመልክተዋል። በሌላ በኩል የህዳሴው ግድብ የመጨረሻው ምዕራፍ ላይ እንደሚገኝ የውሃና ኤነርጂ ሚኒስትር መግለጹ ይታወቃል። የመጨረሻው ምዕራፍ በተመለከተ ከቀናት በፊት የውሃና ኤነርጂ ሚኒስትር ኢንጂነር ሀብታሙ ይተፋ እንደተናገሩት ህዳሴ ግድቡ በአሁኑ ወቅት የመጨረሻው ምዕራፍ ላይ በመድረስ ብዙ ውሃ መያዝ ችሏል። ባለፉት 9 ወራት ከህዳሴው ግድብ 6800 ሜጋዋት ወይም 6.8 ጊጋዋት ሰዓት ኤሌክትሪክ ኃይል መገኘቱን ሚኒስቴሩ ገልጿል። ባሳለፍነው ዓመት ተመሳሳይ ወቅት ታላቁ የኢትዮጵያ ህዳሴ ግድብ በሁለት ተርባይኖች ከ2700 ጊጋዋት ሰዓት በላይ ኃይል ማመንጨቱ ይታወቃል። በ2016 10 ወራት ውስጥ በአጠቃላይ ከመነጨ 16900 ጊጋዋት ሰዓት የኤሌክትሪክ ኃይል ውስጥም ታላቁ የኢትዮጵያ ህዳሴ ግድብ 16 በመቶ ድርሻ እንዳለው ተጠቅሷል። ከግድቡ የሚገኘውን ኃይል ለሀገር ውስጥ ፍጆታ ከመዋል ባለፈ የሚተርፈውን ማለትም 2000 ሜጋዋት ያህሉን ለጎረቤት ሀገራት በመሸጥ በዓመት እስከ $580 ሚሊዮን ማግኘት ይቻላል ተብሎ ተገምቷል። በቀጣይ ርዕሳችን ቲክቶክን የሚገዛ ተገኝቷል። ትራምፕ ዶናልድ ትራምፕ ሀብታም የአሜሪካ ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸውን አሳወቁ። ቲክቶክን ለመግዛት ግን የቻይናን ፍቃድ ማግኘት ቅድሚያ ያስፈልጋል ብለዋል ፕሬዚዳንት ትራምፕ። የገዢዎችን ስም ዝርዝር በሚቀጥሉት 2 ሳምንታት ውስጥ ይፋ አደርጋለሁ ያሉት ትራምፕ የቤጂንግን ፍቃድ መጠበቅ ግን ያስገድዳል ብለዋል። የቻይናው ፕሬዚዳንት ሺ ጂንፒንግ በቀላሉ የባይት ዳንስን ሀብት አሳልፈው እንደማይሰጡም ይገመታል። ቲክቶክን የሚገዛ ሰው አለ፣ እንደማስበው ግን የቻይናን ፍቃድ ይጠይቃል። ፕሬዚዳንት ሺም ይህን ሊያደርጉት ይችላሉ ሲሉ ትራምፕ ሀሳባቸውን አጋርተዋል። የሀብታሞች ስብስብ ገዢ እንዳለ ግን ይታወቅልን ሲሉ በግልጽ አስቀምጠዋል።
ቻይናና አሜሪካን ከሚያግባቧቸው ጉዳዮች መካከል የቴክኖሎጂ ውድድር አንዱ እየሆነ መጥቷል። ቴክኖሎጂን ወደ አሜሪካ ባለሀብቶች ለማዞር የሚደረገው ጥረት በዓመቱ መጀመሩ ይታወሳል። የአሜሪካ ምክር ቤት ቲክቶክን የዜጎችን መረጃ ለቻይና መንግስት አሳልፎ ይሰጣል በሚል ስጋት ለአሜሪካ ባለሀብቶች እንዲሸጥ አሊያም ከናካቴው እንዲዘጋ ሲል ውሳኔ አሳልፎ ነበር። ቲክቶክ እንዲዘጋ የተወሰነበት ቀነ ገደብ በትራምፕ አማካይነት ለ90 ቀናት ተላልፎ የነበረ ሲሆን 90 ቀኑ ከተጠናቀቀም በኋላ ለሁለተኛ ጊዜ ገደቡ መተላለፉ ይታወሳል። ትራምፕ በቀድሞ የስልጣን ዘመናቸው ቲክቶክ እንዲዘጋ አቋም የነበራቸው ሲሆን በዚህኛው የምርጫ ፉክክር ከአሜሪካ ወጣቶች 35 በመቶ ተከታዮች ማፍራታቸው ለማህበራዊ ሚዲያው በጎ አመለካከት እንዲያድርባቸው አድርጓል። በቀጣይ መረጃ የጠቅላይ ሚኒስትሩ የፍርድ ቤት ቀጠሮ ተራዘመ። በሙስና ተከሰው ጉዳያቸው በፍርድ ቤት እየታየ ያለው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳያቸው የሚታይበት ጊዜ እንዲራዘም ተደረገ። ፍርድ ቤቱ የጊዜ ቀጠሮውን ማራዘም ግድ ያለው ጠቅላይ ሚኒስትሩ አሁን ካለው የሀገሪቱ ወቅታዊ ሁኔታ ጋር ስራ በዝቶባቸዋል በመባሉ ነው። ከዚሁ ጋር በተያያዘም የኔታንያሁ ጠበቃ ጠቅላይ ሚኒስትሩ ከኢራን ያለውን የተኩስ አቁም ሁኔታ አንድ መልክ አስይዞ ለመቋጨት በጋዛ በሐማስ ታግተው ያሉትን እስራኤላውያን ለማስለቀቅ በሚደረገው ድርድር ላይ ብዙ ስራዎች ያሉባቸው በመሆኑ ጠበቃቸው የጽሑፍ ጥያቄን ለፍርድ ቤቱ ያቀረቡ መሆኑንም መረጃዎች አመልክተዋል። ፍራንስ 24 እንዳመለከተው ከሆነ ይህንኑ በኔታንያሁ ጠበቃ የቀረበውን የቀጠሮ ይራዘምልን ጥያቄ በመጀመሪያ ፍርድ ቤቱ ውድቅ አድርጎት ነበር። በመጨረሻ ግን ያለውን ሁኔታ በሚገባ ለማጣራትና በቀጠሮ ይራዘም አይራዘም ጉዳይ የመጨረሻውን ውሳኔ ለማሳረፍ የወታደራዊውን የደህንነት ዘርፍ እንደዚሁም የሞሳድ ዋና ኃላፊን ጠርቶ ያናገረ መሆኑንም ይሄው የፍራንስ 24 ዘገባ አመልክቷል። ሁለቱ ከፍተኛ ባለስልጣናት በችሎት ጠርቶ ያናገረው ፍርድ ቤቱ በመጨረሻም ጠቅላይ ሚኒስትሩ በእርግጥም በብዙ የሥራ ውጥረት ላይ ናቸው ሲል የችሎቱን ጊዜ ቀጠሮ አራዝሟል። የፕሬዝዳንትነት መንበሩን ከመያዛቸው ቀደም ብሎ እሳቸውም ከዚህ ቀደም በብዙ የክስ ሂደት ውስጥ ያለፉት ፕሬዝዳንት ትራምፕ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ እንዲቋረጥ ወይም በይቅርታ እንዲታለፍ በይፋ የጠየቁበት ሁኔታ ተሰምቷል። በዚህ ዙሪያ የእስራኤል ፖለቲከኞችና የህግ ባለሙያዎች በህግ የበላይነትና በፍትህ ስርዓቱ ላይ የሚደረግ ጣልቃ ገብነት በመሆኑ የትራምፕ ንግግር አግባብነት የለውም በማለት ተቃውሟቸውን አሰምተዋል። ከሙስና ጋር በተያያዘ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ክስ የተመሰረተው እንደ አውሮፓውያን አቆጣጠር በ2020 ነበር። ነገር ግን ቀጠሮ በተለያዩ ምክንያቶች እየተላለፈ አንድ የሆነ መቋጫ ነጥብ ላይ ሳይደርስ 5 ዓመታትን አስቆጥሮ አሁን የደረሰበት ጊዜ ላይ ደርሷል። ይሄ የቆየው ክስ ኔታንያሁና ባለቤታቸው $160,000 የሚያወጡ የቅንጡ ምርቶችን ከአንድ ባለሀብት በጉቦ መልኩ ተቀብለዋል በሚል የቀረበ ነው። በመጨረሻም በሲያትል ፌስቲቫል የቴዲ አፍሮ ቀጠሮ። በየዓመቱ በጉጉት የሚጠበቀው የኢትዮጵያ ቀን የስፖርት ባህልና ፌስቲቫል በአሜሪካዋ ሲያትል ከተማ በድሮን ትርኢት በደመቀ የመክፈቻ ስነ ስርዓት ተከፍቷል። 32 የአሜሪካና የካናዳ ቡድኖችን የሚያሳትፈው ዓመታዊው የኢትዮጵያውያን ስፖርትና ባህል ፌስቲቫል ትላንት የመክፈቻውን ዝግጅት በደመቀ ሁኔታ አከናውኗል። በድሮን የመክፈቻ ትርኢቱ ላይም እንኳን ለ42ኛው ፌስቲቫል በሰላም አደረሳችሁና እንኳን በደህና መጣችሁ የሚሉ መልእክቶች ተላልፈውበታል። በድሮን ትዕይንቱም ታሪካዊዎቹ አክሱምና ላሊበላ በሰማይ ላይ ደምቀዋል። ለትውልድ ኢትዮጵያውያን መገናኛ ሆኖ ለዓመታት የቆየው በአሜሪካ የኢትዮጵያውያን ስፖርት ፌዴሬሽን አውደ ትርኢት ዘንድሮ ከጁን 28 እስከ ጁላይ 5 በሲያትል ይካሄዳል። የዛሬ ዓመት በአትላንታ በድምቀት የተከበረው ፌስቲቫሉ ዘንድሮ በሲያትል ቀጥሏል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች